ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ተመልሰናል እና አላህ Subhanahu Wa Ta'ala በማህበራዊ ጉዳያችን በተለይም በቤተሰብ ዙሪያ ያሉ ሁቁቆችን እያስተማረን ነው ያለው ማለት ነው። አሁንም በመቀጠል ባልና ሚስት በሚለያዩ ጊዜ እሷ እደዋ እስከሚያልቅ ድረስ ቀለቧን፣ አልባሳቷን፣ መኖሪያ ቤቷን መነፈግ የለባትም። እርጉዝ ከሆነች ደግሞ የልጇም ሂሳብ እንደዛው በተጨማሪ ይከፈላታል። ተተወለደም በኋላ ታጠባችለት እሱ ባለ አቅሙ ያው ድጎማ መስጠት አለበት። እሷ ታቅሙ በላይ ከጫነችበት ደግሞ ማይቻቻሉ እና ማይግባቡ ከሆነ ያኔ የውጭ ሙግዚት መቅጠር ይችላል የሚለው ላይ ነበር የቆምነው። አሁንም በማያያዝ ሊዩንፍቅዱ ሰዓት ሚን ሰዓቲ። አሁን በእነዚህ ሁቁቆች ባል ተጠያቂ ነው። በሚጠየቅበት ጊዜ ምን ያህል ነው መክፈል ያለበት? የዒዳ ቀለብም ቢሆን የልጅ ማሳደጊያም ቢሆን ሌላም ነገሮች እየተጠየቀ ነውና ኮታውስ ምን ያህል ነው የሚለውን ጥያቄ ታነሱ ይሆናል ይላል። ኮታው የተወሰነ ገደብ አናደርግም ይላል። እንግዳውሳ ሊዩንፊቅዱ ሰዓት ሚን ሰዓቲሂ። የጸጋ ባለቤት የሆነ ሰው አላህ ሰፋ ያለ እድል የሰጠው ከሆነ ፈቹ ማለት ነው። ተዛ አላህ ከሰጠው ሰፋ ካለው ጸጋው በደረጃው የሚመጥነውን እሱ ነው ያውቆ መክፈል ያለበት ይላል። ወመን ቁዲራ አለይሂ ሪዝቁሁ። ሲሳው ደግሞ የጠበበበት አፍተጅ የሆነ ኑሮ ላይ የሚሆነው ሰው ማለት ነው። ፈሊዩንፊቅ ሚማ አታሁ አላህ። ከዛችሁ ከሰጠው ከትንሿ ከፍሎ ይስጥ ማለት ነው እንጂ ታቅሙ በላይ እነገሌ ሀብታሞቹ ይሄን ያህል ነው የሚሰጡትና ያን ያህል አምጣ ሊባል አይችልም። እና ከየት ያመጣዋል? ስለዚህ አላህ ሁሉንም አቅም አውቆ በአቅሙ ልክ ነው የሚያዘው። ሀብታም በጣም የታወቀ የተንደላቀቀ ከሆነ በሱ ደረጃ ይሄን ያህል ለሚስቱ ሰጣት። ትንሽ ነገር ከሆነ ለትዝብት ይጋለጣል ራሱ። እንዴ ምን ነካው? እሱንም ያህል ሰው ነው እንደሚከፍላት ይላል ሽማግሌ ራሱ ማለት ነው። እና በዛ ደረጃ የሆነ ሰው ከፍ ያለ ዳጎስ ያለ ነገር መስጠት ይኖርበታል ማለት ነው። መካከለኛም ከሆነ ደግሞ ያው በደረጃው ሰዎች ቢሰሙ ባያደንቁትም የማይንቁት ነገር መስጠት አለበት ማለት ነው። አይ ብቻ ይበቃል ከዚህም በላይ ቢያደርግ ጥሩ ነበር ከተባለ ምንም አይደለም። ዝቅተኛ ከሆነ ሳፍተጅ ሆነው ከሆነ እንግዲህ ሪያለኝም ቢሆን ያለችው ገቢ አንዷን ከሰጠ በቂ ነው። ተየት ያምጣ ይሽክ ይለለው። ያ ካለችው ማካፈል አለበት በአቅሙ ልክ እንጂ የተወሰነ ኮታ ታስቀመጥኩኝ ግን ችግር ነው። ለሀብታሙ ለደሃውም ለመካከለኛውም አንድ ወጥ የሆነ ነገር ሊቀመጥ አይችልም። ይሄ የኑሮ ደረጃ ነው የሚወስነው ይላል አላህ Subhanahu Wa Ta'ala ሁሉንም የሚያውቀው ጌታ ማለት ነው። ስለዚህ መለገም የለብንም ነው። ይሄን ያህል ክፈል በሚባል ጊዜ መክፈል እየቻል ራስ ወዳድ በመሆን መከራከርና ሽማግሌ ማስቸገር አያስፈልግም። ደረጃህን አውቀህ በክብርህ ሰውም እንዲያው አላህ ይስጠው በጣም ጥሩ አደረገ የሚያሰኝ ነገር ነው ማድረግ ያለብህ ነው የሚለው። ካለለህ ግን የለህም እሷም ታውቃለች መጠየቅም የለባትም የሌለውን ነገር እና በዛችሁ ባለችው አቅም ግን ነፃነህም አይባልም። ደግሞ ባለችህ ከዛችሁ ቀንጥበህ መስጠት ይኖርብሃል። ይህን ካደረግ ሁሉም መስኡልያውን መወጣት ይችላል ማለት ነው። ላ ዩከልፉ ላህ ወመን ላ ዩከልፉ ላሁ ነፍሰን ኢላ ማ አታሃ። ማንኛውንም ነፍስ አላህ አያስገድዳትም በሰጣት መጠን እንጂ። ለሁላችሁም እድላችሁን የመደብኩት የሰጠሁት እኔ ነኝ። ስለዚህ ወጭ በገቢ መጠን ነው የሚሆነው። እኔ የሰጠሁን የማቀው ጌታ በደረጃ የሚገባህን ከሰጠህ ኃላፊነትህን ተወጥተሃል። እያለህ እንደሌለህ ሆነህ የምታለቅስ ከሆነ ግን ሰዎችን ልታታልል ትችላለህ። እኔን ግን ላትሸውር ነው ማለት ነው። ስለዚህ ሁሉንም በሚችለው መጠን ነው አላህ የሚያዘውና ከዛ በላይ ማንም አይጠየቅም። ሰየጅዐሉ ላሁ በዕደ ዑስሪ ዩስራ። ቅን ከሆናችሁ ደግ ከሆናችሁ ከተባበራችሁ የጊዜያዊ ችግር አይጎዳም ይላል አላህ። ተችግር በኋላ የተሻለ እድል አላህ ያመጣል። አንተ ደግ ከሆንክ በዛይ ባለች አቅም ሌሎቹን ላለማስከፋት ግዴታህን የምትወጣ ከሆንክ ዛሬ የለህም ነገ ባለጸጋ አደርግሃለሁኝ ምን ታውቃለህ ይላል። በዚህ ሰበብ አላህ ኸይር ሊከፍትልህ ይችላል ማለት ነው። እና ይሄንን አውቃችሁ ሁልጊዜ ቅንና ግልጽ መሆን አለባችሁ እንጂ ተንኮለኛና ራስ ወዳድ ስግብግብ መሆን አይገባም ማለቱ ነው። ወከአይ ሚን ቀርየቲን አተት አን አምሪ ረቢሃ ወሩሱሊሂ ይላል።
እና እነዚህ ነገሮች አሁን በማህበራዊ ጉዳይ ወይም በቤተሰብ ዙሪያ በጥልም በፍቅርም ጊዜ የሚያጋጥሟችሁ ችግሮችን በጥንቃቄ መወጣት አለባችሁ የምላችሁ ነገር እንደ ተራ ነገር እንዳታውት። ይሄ በጣም ከባድ ነገር ነው። አኺራን የሚያጠፋ የሰውን ክብር የሚገፍ ነገር ነውና በዚህ ሳቢያ የአላህን ሁዱዶች ባለማክበር ከናንተ በፊት ብዙ ኡመሞች እኔ ጋር ተጣልተው ለአደጋ ተጋልጠዋል። ያንን ተጠንቀቁ ይላል አላህ። ወከአይን ሚን ቀርያ፣ ወከአይን ማለት ወከም እንደማለት ነው። ወይም ወከሲሩን ሚን ቀርያ ሚን አህሊ ቀርያ እና ታውን ቀደም ባለፉት ህዝቦች ስንት ከተሜ ህዝቦች አልፈዋል ይላል። አተት አን አምሪ ረቢሃ፣ አሁን የነገርኳችሁን የመሰሉ የጌታ ትእዛዝና መመሪያዎችን አንቀበልም ብለው ያንጓጠጡና የተቁራሩ ትዕቢተኞች ብዙ ነበሩ ከናንተ በፊት ይላል። ወሩሱሊሂ፣ የመለክተኞቹንም መመሪያ አንከተልም በማለት አምፀው ዝም ብለው ሰይጣን እንደመራቸው ራሳቸውን ብቻ በመውደድ የሌሎቹን መብት እየጨፈለቁ የሚሄዱ ጥጋበኞች ስንትና ስንት ነበሩ ይላል አላህ Subhanahu Wa Ta'ala። ፈሐሰብና ሒሳበን ሸዲዳ፣ እና እነዛን አይነት ሁሉ ትዕቢተኛ ከተሜዎች አላህ Subhanahu Wa Ta'ala ቀጠሮ ሲደርስ ብርቱና ጠጣር የሆነ ሂሳብ ተሳሰባቸው ይላል። የአላህን ሁዱድ ባለማክበራቸው ሐላልና ሐላልን ባለመጠበቃቸው ለጥፋትና ለውድመት የበቁ ህዝቦች በጣም ብዙ ናቸው ባለፈው ኡመም ይላል አላህ Subhanahu Wa Ta'ala። እንግዲህ ተራ አድርገን የምናያቸው ነገሮች ናቸው። እንግዲህ በቤተሰብ ዘራ ያሉ ጥቅቅን ነገሮች እንኳን ቢባሉት የአላህ ድንጋጌ ካልተከበረ አላህ ይቆጣል። የዛ ጊዜ በግለሰቡና በቤተሰብ ብቻ ሳይሆን የዛ አይነት ባለጌዎች የሚያመጡት ችግር አገርን ያወድማል ይላል አላህ Subhanahu Wa Ta'ala። فكيف بإلغاء الشريعة الإسلامية كافة። እንግዲህ አንድ የተወሰነ ዘርፍ ናት። አሁን ስለ ፍች ብቻ ነው አሁን እያወራ ያለው። በዚህ የደነገኳቸውን ነገሮች ካላከበራችሁ ያለፉት ቀድሞ ህዝቦችን እንዳጠፋው አጠፋችኋለሁ እያለ ነው። ግን በመቶ በሺህ የሚቆጠር የሸሪዓ ህግ ደንቦችን በሙሉ ደምስሶ በጥላቶቹ በካፊሮቹ ህገ መንግስት የሚመራው ምን ሊባል ነው? የሸሪዓት الاسلاميه እንግዲህ ደረጃ ምን ያህል እንደሆነ ያሳያል። በአንዲት ነጥብ እንኳን ብትሆን የአላህን ድንጋጌ ማክበር አለብህ። ኢን አጅለና ወአጅላ አይለቅህም። ልትል ልታድር ትችላለህ፣ ግን አንድ ቀን ትያዛለህ እያለ ነው አላህ። ዶፍህ ደግሞ ለአንተ ብቻ ሳይሆን አካባቢ አገር ሊያወድም ይችላል። ስንትና ስንት ህዝቦች ናቸው በዚህ ሳቢያ ለጥፋት የተጋለጡት። አተት ተከበረት ወተጀበረት ማለት ነው። የአላህን ህግ አናከብርም ብለው በሰው ሰራሽ ህግ እያጨማለቁ ብርቱ ደካማውን እየጨፈለቀ ሲጨፈጭፍ አላህ ደግሞ ባልጠበቀው ያወደመው ስንቱ ነው ይላል ማለት ነው። ወሩሱሊ ፈሐሰብና ሒሳበን ሸዲዳ፣ ብርቱ የሆነ ምርመራ የተደረገላቸው ወዐዘብናሃ ዐዛበን ኑክራ፣ ጠጣር የሆነ ቅጣትም ያወረርንባቸው በጣም በርካታዎች ናቸው። ከነዛ ሌላው እናንተ እንዳትሆኑ ተጠንቀቁ ይላል ማለት ነው። ፈዛቀት ወባለ አምሪሃ፣ እነዛ ሁሉ ከተሜዎች የስራ ውጤታቸውን አቅምሰናቸዋል በየጊዜው። ወካነ አቂበቱ አምሪሃ ኹስራ፣ እና የወንጀላቸው ፍጻሜ ውጤቱ የመጨረሻ ኪሳራ ነበረ። ተወደቁ የማያስነሳ ኪሳራ ውስጥ የጨመርናቸው በጣም በርካታዎች ናቸውና እናንተም በዛ ጉድጓድ እንዳትጨመሩ ተጠንቀቁ ይላል። አደላሁ ለሁም አዛበን ሸዲዳ፣ እና በዱንያ በተለያዩ ወንጀሎች የአላህን ህግ ባለማክበራቸው የወደሙ የደቀቁ ከተማዎች በጣም ብዙ ናቸው በአለም ዙሪያ ይላል አላህ። ታሪከል በሸሪያን በሙሉ ነው የሚያሳየን ማለት ነው። ከዛ እንግዲህ በዱንያ በተለያዩ አደጋዎች ተጠፉ በኋላ እንደገና በመጪው ዓለም ደግሞ ሌላው ድግስ ተደግሶላቸዋል። የሲኦል ጀሃነም ማለት ነው። አደላሁ ለሁም አዛበን ሸዲዳ፣ በዛኛው በዘላቂው ዓለም ደግሞ በጣም የበረታ የሆነ ቅጣት ደግሶላቸዋል። ፈተቁላህ፣ እናንተም ታዲያ የዛ ቅጣት ተካፋዮች እንዳትሆኑ አላህን ፍሩ። ያ ኡሊል አልባብ ያ ኡሊል ዑቁል ሰሊማ፣ እናንተ የጤናማ አመለካከት አስተሳሰብ ባለቤት የሆናችሁ አቂል የሆነ ሰው ሁሉ ለራሴ ብሎ ያስብ። እውነት አቂሎች ከሆናችሁ ከጌታ ትእዛዝ በላይ ምንም ነገር የለምና፣ ደግሞ ከጌታ በላይ ፍትህን መብትን አስከባሪ የለምና ሁላችሁም አቅላችሁን ተጠቅማችሁ እንዳለፉት አመፀኞች እንዲያትወቁ
ሁላችሁም አላህን መፍራት ይጠበቅባቸዋል። አለዚነ አመኑ እና በጌታ አምነናል የምትሉ እስከሆናችሁና ዑቀላዎች እስከሆናችሁ ድረስ አላህን ልትፈሩና ልትጠነቀቁ ይገባል። ቀድ አንዘለላሁ ኢለይኩም ዚክራ አላህ Subhanahu Wa Ta'ala ለናንተ ሁልጊዜ ሊረሳና ቸል ሊባል የማይገባው ቋሚ ተግሳጽና መመሪያ አውርዶላችኋል። አላህ ተሰባት ሰማይ በላይ ለናንተ ህይወት የሚበጃችሁ ለአካላችሁም ለመንፈሳችሁም የሚጠቅመውን ነገር ሲያወርድላችሁ የቀላል ነገር ነው እንዴ? ማንም ሌባ ተነስቶ ዝም ብሎ አጭበርባሪ ይሄ ነው የሚበጅህ የሚልህ እንዴት ነው? ከኔ የበለጠ ማን ነው ላንተ የሚያስበውና የሚያቀው? ቀድ አንዘለላሁ ኢለይኩም ዚክራ ዒዘተን ናፊዓተን ለዱንያችሁም ለአኺራችሁም ጠቃሚና ገንቢ የሆነውን መርሆ ጌታችሁን ብሎ አውርዶላችኋልና ይሄንን የጌታ መርሆ ማክበርና ማስከበር ግዴታችሁ ነው። ይሄን ካላደረጋችሁ ግን በዱንያም በአኺራም መዋደቂያችሁ ይከፋል ይላል። ረሱላን የትሉ አለይኩም አያቲላህ ወአርሰለ ኢለይኩም ረሱላ ለናንተ ጥቅም አስቦ እኮ ነው መልእክተኛንም የላከላችሁ። ይህ መልእክተኛ ደግሞ ከራሱ ከስሜቱ ተነስቶ ሳይሆን የትሉ አለይኩም አያቲላህ ከጌታው የተወረደለትን አንቀጾች የሚያነብ ሆኖ የመጣላችሁ ለናንተ ጥቅም ሲባል ነው ይላል። እና እንግዲህ አላህ ነብያትን ልኮ ኩቱቦችን አውርዶ የናንተን ውስጣዊም ሆነ ውጫዊ ችግራችሁን የሚያቀው የሆነ ጌታ የሁላችሁንም መብት በሚዛን ሊያስተዳድራችሁና ሊመራችሁ ይህን የመሰለ የተዋጣ መልእክተኛ ልኬላችሁ ይህን ሳትቀበሉና ሳትከተሉ ከቀራችሁ እንደ ቀደሙቶቹ አመፀኞችና ትቢተኞች መውደቅና መድቀቅ ነው የሚጠበቅባችሁ ይላል ማለት ነው። ይሄ እንዳይሆን ተጠንቀቁ። አያቲላሂ ሙበይናት ዋዲሃት ዲላላ ግልጽ የሆኑ የአላህ አንቀጾችን እያነበበና እያቀረበላችሁ ነው መልእክተኛው ማለት ነው። ለምን ሊዩኽሪጀ الذين آمنوا እነዚያን ያመኑትንና ወአሚሉ ሷሊሃት በዛ በእምነታቸው ላይ ተመስርተው አላህ Subhanahu Wa Ta'ala ያዘዘና የመከራቸውን መልካም ስራ የሚሰሩና የሚገበዩ የሆኑትን ጥንቁቃን ሊያወጣ ነው እኮ ይሄን መልእክተኛ የላከው። ተምንድነው የሚያወጣቸው? ሚን الظلمات من ظلمات الكفر والشرك والنفاق والعصيان ከክህደት ከማጋራት ተኒፋቅ ተአጠቃላይ ከወንጀል ጨለማና ውጥንቅጥ አውጥቶ ኢላ ኑር الاسلام ወደ እስላም ብርሃን ሊያሸጋግራችሁ ነው የላኩላችሁ። ታዲያ ይሄን የመሰለ ድል ረግጣችሁ እንደገና ሰይጣን ጋራ ትጓዛላችሁ ይላል አላህ Subhanahu Wa Ta'ala። ወመን ዩእሚን ቢላህ እና በዚህ መልክ በጌታው በአላህ የሚያምንና ወይዕመል ሷሊሃ እሱ የወደደና የመረጠለትን መልካም ስራ የሚገበየው ይድኺልሁ በዚህ መልካም አቋሙ አኳያ ያስገባዋል። ወዴት? ጀናት የዘላለም ፍስሐ የተሞላባት አትክልታማው ለምለም አገር ሊያስገባው ተዘጋጅቶለታል ይላል። ተጅሪ ሚን ታህቲሃ አልአንሃር ከነዚያ ከህንጻዎቿ ከቁስሮቿና ከአትክልቶቿ ስር የተለያዩ የማይነጥፉ የሆኑ ጅረቶች እየጎረፉ የሚሰራጩባት በሆነችው የዘላለም ደስታ አገር ሊያስገባችሁ ቃል ይገባላችኋል ይላል። ኻሊዲነ ፊሃ በዛም ደግሞ አበዳ እስከ ዘላለም ኗሪ ቋሚ ዘውታሪ ሆናችሁ። እንደ ዱንያ የ60 የ70 አመት ቀጠሮ አይደለም። በአጠቃላይ ጀነትን ያገኘ ሰው አይሞት አያረጅ አይሻር አይወገድ እድሉ አይነጥፍም። እንደዛ አይነት እድል ለመግባት ከፈለጋችሁ እንግዲህ የኔን ስርዓት ማክበርና ማስከበር አለባችሁ ይላል። ቀድ አህሰነላሁ ለሁ ሪዝቃ ለዛ አይነቱ አማኝና መልካም ለሰራው ባሪያዬ እኔ ጌታው ሲሳውን አሳምሬ አሱብለታለሁ። የደገስኩለት መስተንግዶና ሲሳይ ማንም አይቶ ሰምቶት የማያቅ በጣም ልዩ የሆነ መስተንግዶ ነውና ያለው ለዛ ትበቁ ዘንድ ነው የምመክራችሁ ኢላላ አላህ Subhanahu Wa Ta'ala። እና አላህን ባለማወቅ ነው ብዙ ጊዜ ሰዎች በሱ ፍቃድ ላይ የሚያመጹት። አሁን የአላህን ማንነት በቀላሉ እንደገና በማጠቃለያው ሲያስገነዝበን ምን ይላል? አላሁ الذي خلق سبع سماوات አላህ ማለት እኮ እንደ ተራ ቀላል ነገር ልታየው አይገባም ይላል። አላህ ማለት ማን ነው? መጀመሪያ ተፍቃዱ ልታፈነግጥ ወይም ደግሞ እሱ የመከረን ነገር ቸል ልትል የምታስበው
መጀመሪያ አላህ ማን ነው? አላህን ከማን ጋር ነው የምታወዳድረው? የሱ ኃይልና ክብር ግርማ መጎሱ ምን ያህል እንደሆነ በቀላሉ ትረዳ ዘንድ አላህ ማለት እኮ ያንዲ ክልል ወይም ያንዲ አካባቢ ወይም ያንዲት ሀገር ወይም የአህጉር ወይም የምድር ጌታ ማለት አይደለም እኮ ይልሃል አላህ ማለት። አላህ ማን ነው? الذي خلق 7 سماوات አንዳይሉ 7 ሰማያትን በመደዳው በህዋ ላይ ደርድሮ የገነባ የሆነ ኃይል ነው። እና ሰማይን የሚያህል እንግዲህ ግዙፍ ፍጡር ደግሞ አንድ ብቻ ሳይሆን 7 ሰማያቶችን በመካከላቸው የ500 አመታት ርቀት ያህል ክፍተት እያደረገ በዚህ መልክ የደረደረ የሆነ ኃይል እኮ ነው አላህ ማለት። ከእንዲህ አይነቱ ኃይል ጋር መጣላት ይበጃል ታዳ ይላል አላህ Subhanahu Wa Ta'ala። 7 ሰማያቶችን ካልነበሩ የፈጠረ ነው። ወሚን الارض ከምድርም ደግሞ ሚስለሁን ቢጤዎችን አስገኝቷል ይላል። 7 ምድር ማለት ነው። እና በቁርአን ውስጥ 7 ምድር መኖሩን የምትጠቁመው ይቻት ብቻ ናት። 7 ሰማይ የሚለው ሁሉም ቦታ ላይ ያለ ነው ማለት ነው። አሁን 7 ሰማያትን የፈጠረና ከምድር ደግሞ አምሳያቸውን ያስገኘ ይላል። ከምድር አምሳያቸውን ማለት 7 አይነት ምድር ማለት ነው። በቁጥር አምሳያ ናቸው፣ በይዘት ግን ይለያያሉ ማለት ነው። 7 ሰማይ የሚለው ራሱን የቻለ ዓለም ነው። እያንዳንዱ ሰማይ ያው ወጥ የሆነ ራሱን የቻለ አካል ነው። ከሱ ጀምሮ ደግሞ የሚቀጥለው ሰማይ ድረስ የ500 አመታት ርቀት ክፍተት አለ ባዶ ህዋ ማለት ነው። እንዱ እያለ ነው የሚቀጥለው። ወደ ምድር ስንመጣ ግን 7 ምድር አምሳያውን 7 አስቀምጫለሁ ይላል ማለት ነው። ግን 7ነቱ እንዴት ብሎ ነው? አንድ ምድር ራሱን የቻለኛ ያለንበት፣ ከዛ በታች ደግሞ ወደ ታች ሌላ ክፍተት መጥቶ ተክፍተት በኋላ ሌላ ምድር፣ ከዛ በታች ደግሞ ማለት ነው። ይህ አይደለም ነው የሚሉት ዑለሞቹ ማለት ነው። ምድር 7 ክፍል አላት። 7 ክፍሏ ግን غير መፍቱቅ ይላል ማለት ነው። ክፍተት የለውም በመሐከል ማለት ነው። እና 7 ነው ደረጃው፣ ግን በመሐከሉ ክፍተት ኑሮ አንድ ዓለም፣ ሁለተኛ ዓለም፣ ሶስተኛ ዓለም እየተባለ 7 ምድር የሚባል ነገር ሳይሆን ምድር አንድ ናት። አንድ ሁና ግን 7 ደረጃ ወይም 7 ቅርፍት አላት ማለት ነው። እንደ ሽንኩርት ማለት ነው። ሽንኩርት ላባ ተላይ ስትገፋው ምን ይሆናል? የሚቀጥለው ይመጣል። ደግሞ ስትገፋው የሚቀጥለው ይመጣል። እንዲሁ እያለ ያልቃል። በመሐከሉ ግን ክፍት ነገር አለ የለም ማለት ነው። እንዲሁም ደግሞ የቦቀሎ ቆዳም እንደዛው ነው። አንደኛውን ቆዳ ስትገፋው ሌላ ቆዳ እያለ 3 4 አለው ማለት ነው። እንደዛ ድርብር ማለት ነው። መሬት ሲቆፈር ራሱ ባህሪው ይሄን ያሳያል። የተወሰነ ርቀት ስትሄድ አንድ ከለር ያለው ታገኛለህ። ደግሞ ዝቅ ስትል ሌላ ከለር ያለው ይመጣል። እዚቹ አንዷ መሬት ላይ ራሱ ማለት ነው የተለያየ ባህሪ ያለው። ስለዚህ አላህ ምስጢሩን ስለሚያቀው በ7 እርከን ነው የገነባዋት ነው የሚለው። መሬት የተያያዘች ናት፣ ግን አንድ የተወሰነ ደረጃ ሲደርስ የተወሰነ ምልክት ያሳያል። ከዛ በኋላ ደግሞ ሌላው እንደ ቅርፊት ይቀጥላል ማለት እንጂ በመካከሉ ክፍተት ያለውና የተለያየ ዓለም አለ። አንዳንዶቹ በተሳሳተ መልኩ ሚስለሁን የሚለው ልክ በሰማይ ቀይሰው እዚህ በምድር ላይ በአጠቃላይ አደም ልጆች አሉ፣ በሚቀጥለው ደግሞ ሌላ አደም አለ፣ ሌላ ልጆች አሉ ብለው የተሳሳቱ አሉ። ያ እንዳይሆን ምድር ራሱ አንድ ናት፣ ግን ቅርፍቷ በ7 ደረጃ ይከፈላል ማለት ነው ማለት ነው። የተነዘሉ الامر ወይነውን እና በእነዚህ ሰማያትና በምድር መካከል የጌታ ትእዛዝ ሁሉ ጊዜ እለት በእለት ይወርዳል፣ ይሰራጫል። ሁላችሁም እንደምታውቁትና እንደምታውቁት ዓለምን ፈጥሮ አልጣላትም። ለዓለም የሚያስፈልጋትን ሁሉ ስርዓት በየለቱ ያሰራጫል። እና ሌቱን ያነገዋል፣ ቀኑን ያስመሸዋል። ትናንትና ያልነበረው ዛሬ ተወልዷል፣ የነበረው ሙቷል። ሁሉ ነገር ይቀያየራል በየቀኑ። የጌታ ትእዛዝ ስርጭት ላይ ነው ሁሉ ጊዜ ማለት ነው። እና እኛ ግን ባለማወቅ ጌታን ስለማናየው ብቻ የዓለምን ፈጥሮ ከዛ በኋላ ትቶ ዘወር ያለ አይምሰልህ። እለት በእለት ስርዓቴ ይሰራጫል፣ የእያንዳንዳችሁን ህይወት እመራዋለሁኝ እና ይህን ማወቅና መጠንቀቅ አለባችሁ ነው የሚለው። እና ይህን ያደረገው ለምንድነው? ሊተዕለሙ አነ አላህ አላ ኩሊ ሸይን ቀዲር። እናንተ ሰዎች ጅኖችም ጭምር አላህ በሁሉ ነገር ላይ ፍጹም ቻይ መሆኑን እንድትረዱ ነው። በዓለም ዙሪያ ያሉት ሁኔታዎች በየለቱ ሲቀያየሩ፣ ሲለዋወጡ፣ ሲያድጉ፣ ሲሞቱ፣ ሲፈጠሩ ስታዩ
ያ ዓለም እኮ አንድ ኃያልና ጥበበኛ የሆነ ባለቤት አለው ይሄን ሁሉ ኢዳራ የሚያደርገው እሱ ነው በአጠቃላይ የሚል ግንዛቤ እንዲሰጣችሁ ነው ቢገባችሁ ኪታብ መፍቱህ ነው ይሄ ዓለም ራሱ ትልቅ መጽሐፍ ግዙፍ መጽሐፍ ነው ስለ ጌታው ይናገራል የሚያነበው ጎበዝ ካለ ማለት ነው ወአን አላህ አላ ኩል ሸይን ቀዲር እንደገና አላህ ደግሞ የፈለገውን ነገር ለማድረግ የሚያቅተውና የሚያዳግተው ነገር እንደሌለም ልትረዱ ነው ይላል ወአን አላህ ቀድ አሃጦ ቢኩል ሸይን ዒልማ እንደገና አላህ Subhanahu Wa Ta'ala በእውቀቱ ረገድ ደግሞ በሁሉ ነገር ላይ እውቀቱ የከበበ ነው ከሱ እውቀት የሚደበቅና የሚያፈነግጥ ምንም ነገር የለም በሰባቱ ሰማያት ሁሉ ያሉ ፍጥረታቶች አንዲት ደቂቅ ነገር ብናኝ እንኳን ብትሆን ያንዳንዷ የት እንዳለች በምን ሁኔታ ላይ እንዳለች ያውቃታል በምድርም ላይ ያለው በምድርም ውስጥ ያለው በባህርም በየብስም በቅርብም በሩቅም በጨለማም በብርሃንም ያሉ ነገሮች በሙሉ በአላህ እውቀት የተከበቡ ናቸው ይሄንን ተገንዝባችሁ ይሄ ጌታ እንግዲህ የዓለም ፍጹም ብቸኛ ባለቤት ነውና እሱን ነው ማክበርና መፍራት መገዛት ያለብኝ የሚል ድምዳሜ ላይ እንድትደርሱ ብለን ነው ይሄን የምንነግራችሁና የምናስተምራችሁ ይላል ስለዚህ እሱ እንደፈለገውና እንደተመኘልን ጥሩ ግንዛቤ ኑሮን ጌታችንን እንድናውቅና በሱ ፍቃድ ራሳችንን እንድናስመራ አላህ ይወፍቀን እያልን የዛሬው ደርሳችን እዚህ ላይ ይጠናቀቃል ወሰለላሁ ዐለ ነብዩ ወአላ